አላችሁ? እስቲ ከፍ እንዳለ ሰው መልሱልኝ፣ እንደምን አላችሁ? ይሄ መድረክ ሲሰጠኝ፣ ይሄ ፕሮግራም ሲሰጠኝ ምን ልበላቸው ብየዋል። ይሄ ጉባኤ በሰማይ ትኩረት ተሰጥቶታል እና በትኩረት ያየዋል እና ዛሬ የሚደረገውን ነገር ሁሉ እግዚአብሔር ይቀበለዋል። ስለዚህ ሲሪየስ ሆናችሁ ለእግዚአብሔር ክብር እንድታመጡም ነው ማሳስባችሁና ምን ልበል ብየዋለሁ። ሂድና አመስግኑኝ በላቸው ነው ያለ። ይሄንኑ ላወራችሁ ነው እንግዲህ ደጋግሜ ማለት ስገባ ጀምሮ ይሄንኑ ኮንፈርም የሚያደርጉ ነገሮች እያየው ነው። ምስጋና የተረፈው ጌታ፣ የበዛለት ጌታ አይ ማለት የምሬን ነው ማለት አንዳንድ ጊዜ እንዴ አሁን ይሄንን ጉባኤ አመስግኑኝ ብለህ ምንድነው የሚጨምርልህ? ምንድነው የሚበዛልህ ብየዋለሁ። የተረፈው ነው እሱ የሞላው ነው። የኛ ጭብጨባ ተጨምሮለት፣ የኛ እልልታ ተጨምሮለት፣ ዝማሬያችን ቁጭ ብድጋችን ሁሉ ተጨምሮለት ምንድነው የሚያገኘው? እኔ ማለት የሆነ ነገር አገኛለሁ ብሎ አይመስለኝም። የሆነ ነገር ግን ሊያስገኝልን እንዲህ ብሎናል። አሁን ከሱ ወደኛ እንጂ ከኛ ወደሱ ብዙ አይደለም። ግን ከተፈለገ ጭብጨባችን ከተፈለገ እልልታችን ይሁንለት። እንደገና ለሱ እሱ ከወሰደው ይሁንለት፣ እሱ ከወደደው ይሁንለት። ሃሌሉያ ሃሌሉያ። በጣም ደስ ማለት አይ ዶንት ኖ እኔ ብቻ እንደሆነ ዲዘርን ማድረገው አላቅም። በጣም ደስ የሚል የእግዚአብሔር ሀለወት አለ። በጣም እንደዚህ ጠረኑም አለ። ቀደም ቄስዬ የጸለየ ቄስ ማርቆስ ሀለወቱ አለ፣ ደመናው አለ። እንደውም ማለት ነው በቀጠለ አስብሎኝ ነበር እና በሰዓት አይደል እየተከፋፈለን ምን ቆመው ያው አንዱ መንፈስ አይደል በተለያየ አካል የሚሰራው እንደዛ ሆኖ ጸሎቱ ለኔ ብቻ ይሆን አላቅም እጥር ብሎብኛል ቄስዬና በጣም ግን የእግዚአብሔር ክብር አለ። አሁን እኮ አንዳንዶቻችሁ በደንብ አድርጋችሁ ስሙኝ፣ ለከባባድ ነገሮቻችሁ ዛሬ የመጨረሻ ነው። አንዳንዶቻችሁ ቼክ አላረጋችሁትም እንጂ እየተዘመረ ከላያችሁ ላይ ተነቅሏል። እየተዘመረ ቀንበራችሁ ተሰብሯል። ማለት ስናጣው አይደለም እና እንዲህ ነው የሚሆነው። ከዚህ ፕሮግራም በኋላ ስትወጡ አንዳንድ ከባባድ ነገራችሁ ከላያችሁ ላይ የለም። ከጓዳችሁ ላይ የሚያቃስተው ነገር አይኖርም። ይሄንን በረከት እግዚአብሔር አዟል። እውነት ብናጨበጭብልል አንተ ክብር ከሆነ ውሰደው 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 ውሰደው፣ ጭብጨባችንን ውሰደው፣ እልልታችንን ውሰደው፣ አምልኳችንን ውሰደው። ለአንተ ክብር ይሁን፣ ለአንተ ክብር ይሁንልህ፣ ክብር ይሁንልህ፣ እልልታ ይሁንልህ፣ አምልኮ ይሁንልህ። ሃሌሉያ፣ ክብር ለኢየሱስ ይሁን። አመስግኑኝ ብሎ ትንሽ ስለ ምስጋና ነው ማወራው። ግን እንዲህ ቢሆን ብዬ አስባለሁ። ከመገለጦች ይልቅ በግል ከሚመጡ መገለጦች ወይም የእውቀት ንግግሮች ይልቅ ቃሉ መጥቶ የሚመታላችሁ ጠላት ደግሞ አያንሰራራም። እንዴት አድርጌ ነው ማለት? በቃል የሚሰበር ጠላታችሁ ደግሞ አይጠገንም። ቃሉ የሚመታው የጓዳችሁ ማቃሰት በኢየሱስ ክርስቶስ ስም እንደዛው እንደዳነ ይቀራል። ስለዚህ በቃሉ አስመቱ ለማለት ፈልጌ ነው። ትንሽ ደቂቃም ተሆን ቃሉ ሲለቀቅ ሊመታ የተገባው ነገር ይመታ። ብዙ ቦታ እናገረዋለሁ። ተወልጄ ያደግኩት ቄራ ነው። ቄራን የምታውቁ ብዙ ሰዎች ትኖራላችሁ። በጥሩ አልነበረም የሚታወቀው ያኔ ቄራ። ብዙ ስለሱ ለማውራት ፈልጌ አይደለም። አንድ ቀን ግን የሆነ ነገር ተከሰተ። ብዙ መድረክ ላይ ተናግሬያለሁ እና የሰፈር ጸብ ነበር። ያኔ በራሴ ነበርኩ፣ በጌታም አልነበርኩም እና ከጓደኞቼ ጋር ትንሽ ተጣላው። ትንሽ ቁጥር ጨመሩና እንደማይሆን አረጉኝ። የሆነ ነገር ልናገር እኮ ነው ዛሬ። መቼም መድረክ ላይ ወጥቼ ሰዓት አልተረፈኝም፣ ደቂቃ አልተረፈኝም ለተረት። ግን በምሳሌ እግዚአብሔር ዛሬ ቀንበራችን ይሰብረዋል። በጣም ልባችሁ እንዲዘጋጅ ፈልጌ ነው እና ሶስት ሆነው ነው የደበደቡኝ። ሶስቱን አልቻልኳቸውም። በጣም ቀጭን ነበርኩ ያኔ በጣም እና በቃ አጓጉል የምትመተውኝ። በቃ ወደ ቤቴ ተመለስኩ። ለግሬ መጫሚያ ያልነበረኝም ቁምጣ ነበር የማደርገው። ሌላውን ነገር በቁምጣዬም በላይኛውም ልብስ ሸፍኜ፣ ይሄኛው ግን በጣም አበጠ። እዚህ ጋር የተመታሁት በጣም አበጠ።
አልሸፈነው ነገር። ስለዚህ መዋሸት ነበረብኝ። ቤት ገባው። ምን ሆነ ነው? ወድቄ አልኩኝ። እናቴን በወድቄ አባቴን በወድቄ አይዞህ ምናምን ተብዬ ትልቅ ወንድሜ መጣ። እሱ በጣም የዛን ሰዓት በጣም ተደባዳቢ ነው፣ ቦምባርድ ነው። መጣና ምን ሆነ ነው አለኝ። ወድቄ ስል አላመነም እሱ። ወድቀህ አይደለም አለኝ። ያቃታል። ተመተህ ነው አለኝ። አይደለም አልኩት። አሁን መደበቅ ያስፈልጋል? እና የሆነ ነገራችሁን ግልጥ አድርጉለት። ዛሬ በቃሉ ይመታላችኋል ነው። በደንብ አድርጋችሁ ስሙኝ። ምንድነው ንገረኝ። አይደለም በቃ ወድቄ ነው፣ እኔ ተበሳጭቻለሁ። ወድቄ ነው አልኩት። እሺ አለኝና እንዲህ አለኝ፣ ነገ ደግሞ በዚህኛው ይደግመዋል አለኝ። እና ደነገጥኩኝ ማለት ነው። እና ላለመደገም እስቲ ብዙ ተባባሉ አልላችሁም፣ አላደክማችሁም፣ ግን እስቲ አልደገምም በሉ እስቲ። አንድ የሆነ በዘገነነ አመታት የተመታችሁበት ቀን ካለ የሆነ ማለት በጣም በቃ ከላያችሁ ላይ እንዲሰበር የምትፈልጉት ነገር ካለ ዛሬ እግዚአብሔር ይሰብረዋል። ልክ ይሄንን ሲለኝ ጸጉሬን አከኩኝ። እኮ ነገረኛ እንትና ናቸው አልኩት። ና አለኝ። ሰከንድ አልፈጀበትም። ና አለኝ። እሱ ከፊት እኔ ከኋላ ነው የሚሆነው ከዚህ በኋላ። አሜን አትሉም ወይ? ቀዳሚው ይቀድማችኋል። ወይኔ እኔ እያወራው ስለኔና ስለ ወንድሜ አይደለም። የሚወራለት ሌላ አለ እዚህ፣ የሚነገርለት ሌላ አለ እዚህ። በምሳሌም ቢሆን በምንም አንድ የሚወራለት አለ። ከወንድም በላይ የሚጠጋጋ ሌላ ወንድም አለ። ስለሱ ነው እያወራ ያለሁት። ስሙኝ አባቴ ብሩካን፣ እሱ እኔ ከኋላ ባዶ ግሬን፣ እሱ ይሄ በጣም እንትን ብረት ያነሳል። ዛሬ ደስ የሚለው ያንን ሁሉ አስጥሎት አንድ ቸርች ይመራል። ፓስተር ነው። እንዲህ ነው የቀየረን እንዴ! አሁን እኮ ቁጭ ስንል እኮ እንዲሁ እንደወረድን የሚያስቡ ሰዎች አሉ። እንዲህ አልነበርንም። አገር አሸባሪ፣ ሰፈር በጥባጭ፣ ለወላጅ ሮሮ የነበርነውን ቀይሮ ነው ይሄንን ያስጨበጠን። አረ እኔ ጋም አለ የሚል ካለ ለጌታ ክብር ይሁን። አለ ታሪክ አለና የተቀየርንና ለሌላ ነገር ዓለም ሲያጨን ሴጣን ሲያጨን ከሰማይ ግን ተመለከተን። ለዚህ ነው ዛሬ እኛን የነካ ወንጌል ለሌሎችም ይድረስ ብለን የምንዞረው የምንሮጠው የምንጮኸው በመሃል አዝማች አረጋለሁ። የዛሬውን ፕሮግራም ክብር ለጌታ ይሁን። ልክ መዳራሹ ላይ ደረስኩኝ። ስንደርስ ደነገጥኩኝ። ለምን ደነገጥኩ አላችሁ? እኔን የመቱኝ ስንት ናቸው ብያቸዋለሁ? 3 2 ጨምረው ስንት ሆነዋል? በቃ ወንድሜም አለቀለት። ጦሱ ለወንድሜም ሊተርፍ ነው። ስቅጥጥ አልኩኝ እየፈራው። እነዛ ናቸው አልኩት። ቀምሻለሁ። አይገርምም? እኔ ስለ ወንድሜ ያለኝ አመለካከትና ሌሎቹ ስለ ወንድሜ ያላቸው አመለካከት ሰማይ ከምድር ይርቃል። እኔ ፈርቼለታለሁ። 5ቱ አሁን ቢመጡ 2ታችንን ይመታሉ ብዬ እሱ እንዲህ ነው ያለው። እነሱ ናቸው ና ያለው። ስንቱን 5ና ይባላል። በደንብ አድርጋችሁ ተንቀጠቀጡ። እንዴ ልቤ ብጣለ ማለት ነው። ማለት የጠበቁት ጥበቃ ሌላ ነበር። ና ሲል በቃ የትና መጡ። ስንቱ በአሁኑ አይምሮዬ ሳስበው ይዘገንነኛል። ያኔ ግን የምሬን ነው የምነግራችሁ በጌታ ፊት አንጀቴ ቅቤን የጠጣ። አሁን ሳስበው በጣም ይዘገንነኛል። በየተራ በሚመታበት አመታት ቷ ቷ ቷ ቷ ቷ ሲያረጋቸው እኔ ከኋላው ሆኜ እሱ ይመታል፣ እኔ እንዲህ እላለሁ። እሱ ይመታል፣ እኔ ከኋላ 5ቱንም ካረገ በኋላ ዞር ብሎ አንድ ጥያቄ ጠየቀኝ። እዚህ ጋር የመታህ ማን ነው አለ። አንድ የቆሰላችሁበትን ነገር ዛሬ አቁሳዩ ይመታል ነው። የሆነ ነገር እኮ ሊሆን ነው። ጸልዬ ነው መጀመሪያው። ከዛ እግዚአብሔርን ቃል ባጭሩ እናገራለሁ። የአባቴ ብሩካን ግን ሲናገር ዛሬ ከቤታችሁ ሐዘን ይነቀላል፣ ማጉረምረም ይነቀላል። እግዚአብሔር ቀንበራችሁን ይሰብራል። አለ አረሳውትም። ከ5ቱ በደንብ አውቀዋለሁ። እሱኛው ነው አልኩት። በቃ የእሱም ባልነግራችሁ ነው የሚሻለው። እንዴት እንዳረገው አሁን ሳስበው ይዘገንነኝ። በኋላ እንዲህ አላቸው፣ የደረሰበት ትደርሱና ዋ እቺ ዋርኒንግ እንዴ ወንድሜ ይሄን ያህል በውጪ ይፈራል እንዴ እስክል ድረስ እኔ ነኝ እንዴ በውስጥ የለመድኩት? አቤት ስለማን እያወራው እንደሆነ ልምድ ያረኩ አምላካቸው ይባላል እኮ ባይዘወይ ሪል አምላኪዎች ከሆነን እንደው የድሮና ዘንድሮ እየተባለ ከፋፈሉን እንጂ አምላካችን በውጪ ባለው በእኛ ላይ ከሚያሳየው ነገር የተነሳ የተከበረ የተፈራ ነው። እንዲሁ ደግሞ አይቀርም። ልብ በሉ፣ የቤተ ክርስቲያን ክብር ይመለሳል። ቤቱ ለባለቤቱ ይመለሳል።
እስቲ በእኔ ዘመን ይሁን የሚል አጨብጭቦ ለጌታ ክብር ያምጣ። ቤቱ ለባለቤቱ ይመለሳል። መድረኩ ለባለቤቱ ይመለሳል። እሱ ብቻ ገዝፎ ይታይበታል። እሱ ብቻ ከፍ ብሎ ይታይበታል። ዋ ብሎ አስጠነቀ ና አለኝ። እሱ ከፊት የምሬን ነው የምላችሁ። አሁን ሳስበው እሱ ከፊት እኔ ከኋላ አሁን አድጌ ነው የምሄደው። ተመተውልኛል። ልቤ አብጧል። ሰው በባዶ እግሩ እየነጠረ ይሄዳል። በቃ ደስ ብሎኝ በሌላ ጊዜ ሲያገኙኝ መንገድ ነው የለቀቁልኝ። እንዲህ ብዬ አሰብኩኝ፣ አንድ ወንድም የኔ ታላቅ ከሱ ኩያና ወይም ትንሽ የሚበልጠው ሰው ቢመጣ ሊመታው የሚችል እንዲህ ካስከበረ ከወንድም ይልቅ የሚጠጋጋ የልጅነታችን አምላክ የምናጨበጨብለት የምናመልከው ጌታ እልል የምንልለት ያገለገልነው ጌታ በኢየሱስ ስም እንዲህ አብልጦ ያስከብረናል። አጭር ጸሎት እንጸልይ። እንወድሃለን። እውነት እጆቻችን ጤነኛ ስለሆኑ እያጨበጨብልልህ ነው። ውሰደው አንተ ክብሩን፣ ውሰደው እልልታችንን፣ ውሰደው አምልኳችንን፣ ውሰደው ለአንተ ክብር ይሁን። ይሄ ቤት ያመሰግንሃል። እኛ ቤት ምስጋና አለ። እኛ ቤት ጭብጨባ አለ። እኛ ቤት ላንተ የሚሆን እልልታ አለ። ሃሌሉያ አለ። ላንተ የሚሆን ዝማሬ እናመሰግንሃለን። ሁሉ ላንተ ክብር ይሆን። እንጸልያለን። say thank you God, thank you Jesus። ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትን ሕዝብ አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮች፣ ሰጎኖች ያከብሩኛል። 43ኛው ምዕራፍ ቁጥር 20 እና 21 ትንቢተ ኢሳይያስ። እንጸልያለን። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ኤፌሶን 5:20 መምህራችን መንፈስ ቅዱስ እንካችሁ ብለህ በሰጠህን ዛሬ ትላንቶቻችንን በተአምር በድንቅ አሳልፈህን ጠላት አያልፉም ሲል ይለፍ የሚል ትእዛዝ ከሰማይ ተሰጥቶን ለዛሬ ደርሰናል። አድራሻችን ስምህ ይባረክ። ጤና ብትሰጠንም አይደል፣ ሰላም ብታደርገንም አይደል፣ የምንተነፍሰውም የበላነውም የጠጣነውም ቢስማማን አይደል ወደዚህ መምጣታችን። ይሄን አድርገሃልና ሙሉ ክብር ላንተ ይሁንልህ። ደግሞ የዛሬውን ፕሮግራም ልትመሰገንበት ፈልገሃል፣ ልትከበርበት ፈልገሃል። እግዚአብሔር አምላክ ሆይ የተፈጠርነውም ለዚህ ዓላማ ስለሆነ ዛሬ በቃልህ ደግሞ መሰበር ያለበትን ነገር እንድሰበር፣ መነቀል ያለበት ማጉረምረም እንዲነቀል፣ እግዚአብሔር በቤታችን አላስፈላጊ ነገር በሕይወታችን ካለ እሱን እንድታወጣልን በኢየሱስ ክርስቶስ ስም እንጸልያለን። የተከበረው ጉባኤ፣ የተከበረው ሕዝብህ፣ ልጆችህ፣ ሴቶችና ወንዶች ልጆች በፊትህ አሉ። መሄጃ አጥተው የት ልሂድ ብለው ፈልገው ሳይሆን ትላልቅ ነገር ትተው ከትላልቆች ይልቅ ትልቅ ነገር ይሄኛው እንደሆነባቸው አስበው ይሄንን አተልቀው የመጡ ብሩካን ናቸው። በእነሱ ፊት ስቆም በትህትና እንዳገለግልህ ጸጋህ ያግዘኝ። እባክህ መድረክ አገኘው ብዬም እንዳልዘላብድብህ ዓለማትን የደገፍክበት ባለስልጣን ቃልህ ደግሞ እንዲገለጥልን ባሪያህን እርዳኝ። የሚያውቁት ትንሽ አካል ማይክ ይዞ ሲወራጭ ሲያዩ እንዳታንስባቸው። በትንሹ የመጣኸው አንተ ትልቁ እንደሆንክ ገብቷቸው ትልቅ ነገር ካንተ እንዲሹ የሚያውቁትን ቃል 100 ጊዜ የሰበኩትን የተሰበኩትን እንደገና ሲሰሙ አዲስ እንዲሆንላቸው የዕለቱን ባጀት እንድሰጣቸው ካንተው ተቀብለው ሰይ ብለው ነፍሳቸው ፈንጠዝያ ውስጥ ገብታ ከዚህ እንዲወጡ በኢየሱስ ክርስቶስ ስም ጸልያለሁ። ያ የታዘዘው በረከት እየፈሰሰልን ነው። አይጠገቤ ነው። በቃኛ አያሰኝም። ይኸው እየበላነው ነው፣ እየጠጣነው ነው። በዝማሬ በአምልኮ በጸሎት እየፈሰሰልን ነው። አሁንም በቃልህ ይነገረን። ሁሉ ላንተ ክብር ይሆን። መምህራችን መንፈስ ቅዱስ አንተ አስተምረን። በጌታ በኢየሱስ ስም አሜን፣ አሜን። ክብር ለኢየሱስ ይሆን። እግዚአብሔርን እጅግ አድርገን እናመሰግናለን። የምስጋና ሕይወት በሚል ጥቂት ነገር ነው የምናገረው። ኤፌሶን ምዕራፍ 5 ቁጥር 20 ላይ ያለውን ሐሳብ ነው የምንነጋገረው። ትንሽ ማለት ደብዳቤም ስለሆነ
እንደው አንድ ቁጥር ብቻ ይዞ ወጥቶ እሷን ብቻ አራግቦ ከመውረድ እንደው ለደብዳቤውም ታማኝ ለመሆን ትንሽ ነገር ወደ ኋላና ወደፊት ልበላችሁና እንደው አፕታይት መክፈቻም እንትኑ መጽሐፉ በጣም የሚገርም መጽሐፍ ነው። እሱን ትንሽ ልናገር። ያው እንደምታውቁት ጸሐፊው ሐዋርያው ጳውሎስ ነው። ደብዳቤ ነው ለኤፌሶን ቤተክርስቲያን ነው። በዛን ሰዓት ኤፌሶን ላይ የነበረው ትልቅ ቻሌንጆች ነበሩ። ሐዋርያው ጳውሎስ ያንን ቸርች ፕላንት ባደረገበት 3 ዓመት ከዛም በላይ ቆይቶ የተከላት ቸርች ናት። እዛ ላይ አንድ ወጣት ፓስተር አስቀምጦ ነበር ጢሞቴዎስ የሚባል ለግሉም ደግሞ ለማህበሯም መልእክት ተልኳል። ይሄ ለማህበሯም ጭምር እዛም ላሉት የተላከ ነው እና ምናልባት ይሄንን ሲጽፍ በሮም እስር ቤት ሆኖ የጻፈው ደብዳቤ ነው። ትንሽ ሐሳብ ለመናገር ያህል ነው። 6 ምዕራፎች አሉት። 6 ምዕራፎች አሉት። ወደ 155 ቁጥሮችን ይዟል ደብዳቤው። ከዛ መካከል ዛሬ አንዷን ቁጥር ብቻ ነው የምናየው ካለንም ሰዓት አኳያ እና ግን መጽሐፉን ለማጥናት ስትፈልጉ እንደዚህ ለሁለት ከፍላችሁ ማጥናት ትችላላችሁ። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 እነዚህ እኛ በክርስቶስ ያገኘነውን ነገር ወይም ክርስቶስ እኛን ያደረገን ነገር የሚያሳዩ ናቸው። በጣም የሚገርሙ ናቸው። አንዳንድ ነገሮችን ብናገር ጥሩ ነው። ከዛም በኋላ ይሄን ቁጥር 20 ላይ ስናስበው ለምንም እንደዚህ እንዳላቸው ይገባናል በደንብ። ምዕራፍ 4፣ 5፣ 6ን ደግሞ ስታዩ በምዕራፍ 1፣ በምዕራፍ 2፣ በምዕራፍ 3 በክርስቶስ እንዲህ የሆኑ ሰዎች ሊኖሩት የሚገባ ኑሮ ነው። በቃ እንደዚህ ነው የሆነውና ልናደርገው የሚገባን ነው መጽሐፉ። ደብዳቤው እሱ ነው። በክርስቶስ የሆነውና ለክርስቶስ የምንሆነው በክርስቶስ ያገኘነውና ልንኖረው የተገባ ህይወት ነው። ልንኖረው ከተገባው ህይወት መካከል በአንድ ቁጥር ላይ ዛሬ የማሳያችሁ የምስጋና ህይወት ነው። እሱን ነው የምናየው። ግን ምንድነው በክርስቶስ የሆነልን? እነዚህ 3 ምዕራፎች 61 ቁጥሮች እኛ በክርስቶስ የሆነልንን ነገር የሚያሳዩን ሲሆኑ እንደገና 3 ምዕራፎች 94 ቁጥሮች ደግሞ በክርስቶስ የሆነልን እኛ ልንኖረው የሚገባን የተግባር ክርስትና ነው። ምዕራፍ 1 ላይ የመጣን እንደሆነ ዝም ትንሽ ሐሳብ ለመስጠት ያ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ስንት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? እስቲ ድምጻችሁን ልስማ። ግዴላችሁን በደንብ ጩሁና እስኪ ይባረክ ነው ያለው። ኦሬዲ ተባርከናል ነው የሚለው። አንዱ ብሎኛል እኛ ቤት እቺ ነገር በእንግሊዘኛ ስትጠራ ታስፈራኛለች ብሎኛል። we are blessed ምትለው ማለት በwe are blessed ሽፋን የዘመሙ ትምህርቶች ከተማዋ ላይ ተንሰራፍተው ነበር ከዚህ ቀደም እንደምታውቁት። I am blessed, we are blessed ምናምን ኦሬዲ ተባርከናል ብለው የሚቆጥሩት ምድራዊ ግሳንግስ የሆነባቸው ሰዎች አሉ። ግን ከተደመጥን ከተሰማን ማለት ሰለብሬት ካረግን እኛ ቤት እውነተኛው አለ። ከሰማችሁኝ አሜን። እኛ ቤት ሪል የሆነ ነገር አለ። ስለዚህ እኛ ቤት አይፈራም ልላችሁ ፈልጌ ነው። እስቲ በአማርኛም ይሁን በእንግሊዘኛ ተባርኬያለሁ በሉ እስኪ። እስቲ እንበላት በእንግሊዘኛውም እስቲ we are blessed በሉ እስቲ። ወደፊት ልንባረክ አይደለም የሚያወራው ተባርኬያለሁ ነው የሚለው። ምን አይነት በረከት ነው የሚለውን ሲያስብ አንደኛው በጣም እንድናመሰግነው ከሚያደርገንም አንዱ ስለሆነ ነው ማወራችሁ። ተባርከናል በምን? በመንፈሳዊ በረከት ነው የሚለው። እንዴት መታደል ነው! በመንፈሳዊ በረከት ሁሉ ምን ብለናል? ተባርከናል። አይነቱ መንፈሳዊ ነው። ስፍራውስ በሰማያዊው ስፍራ ብሎ ብለሲንጎችን በጣም ይዘረዝራቸዋል። ከሚዘረዝራቸው በረከቶች አንዳንዱ ዝም ብዬ ላስላስ ዓለም ሳይፈጠር በፊት እኔ ይሄንን ለማሰብ ይከብደኛል። ዓለም ሳይፈጠር ምንም ሳይፈጠር ምን ሆነና አይገርማችሁም? ዓለም ሳይፈጠር በፊት በእግዚአብሔር ሐሳብ ውስጥ በእግዚአብሔር እቅድ ውስጥ በእግዚአብሔር ውስጥ ፕሮግራም ውስጥ ያለን ሰዎች ነው። እኔ ጥቂት ሐሳቦችን
እያነበብኩ ብናገረው ጥሩ ነው። ቁጥር 4 ላይ እንዲህ ነው የሚለው ምዕራፍ 1 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አለን? እስቲ መረጠን በሉ። እስቲ ተመርጫለሁ በሉ። ስለዚህ ይባረክ። በነገራችን ላይ ዛሬ አዝማቻችንም ይሆናል እሱ የባረከን ምን ይበል? እስቲ ድምጻችሁን እንደው እዚህ 5 ኪሎ አካባቢ አየሩ ላይ ይሰማ። ምን ይበል? ምን ያለን? ገና የሚባርከን አይደለም፣ ኦሬዲ የባረከን ምን ይበል? ይባረክ። ኦሬዲ ምን ብሎናል? ባርኮናል። ተመርጠናል። እንደው እዛ ላይ ብዙ አላቆያችሁ። ተመርጠናል፣ ልጆች ሆነናል፣ ልጅ አድርጎናል። ማለት ለምንድነው ካልሆነ በስተቀር የእግዚአብሔር ልጅነት እኮ በእግር ብቻ አስቆሞ የሚያስጨበጭብ አይደለም። በጣም ቢገባን ምን ልሆንልህ የሚያሰኝ ክፍለ አገር ገጠር ላይ ያገለገልኩኝ አንድ አባት እየተገለበጡ ጸጉራቸው ደሆል ነጭ ሆነዋል። ዛሬ በህይወት የሉም። አሁን ሄደዋል ወደ አባታቸው። መጡ ፊት ለፊት። እኔ እንደውም ጠረጠርኩኝ። መንፈስ ይሆን እንዴ ብዬ አይደለም ለካ ቅዱሱ መንፈስ ውስጣቸው ገብቶ የሚሆኑትን አጣ። ፕሮግራም ካለቀ በኋላ ግን ጠየቅኳቸው። አባባ አቤት ምንድነው የሆኑት? ልጄ የእግዚአብሔር ውለታውን አሰብኩታል፣ ፍቅሩን አሰብኩታል። ቃሉ ሲነገር ስሰማው ቆይ እስቲ አጨበጨብኩ አሉ። አረካውም፣ ዘለልኩኛል፣ ተንበረከኩኝ። እነዚህን ሁሉ አይቻለሁ ደግሞ ሲያረጉ። እንደው በረካ ብዬ ነው ተገላብጬ እዚህ ድረስ የደረስኩት። አሁንም አረካውም፣ ሌላ ፈልጋለሁ አሉኝ። አጨብጭባችሁ የበቃችሁ ከመሰላችሁ ገና እናጨበጭብለታለን እላችሁ ነው። ዘምራችሁ የበቃችሁ ከመሰላችሁ ኧረ እንዘምርለታለን፣ ገና እናከብረዋለን። ለሱ ክብር ይሁንለት። በጣም ሲገባ የልጅነት ማዕረጋችን ሲገባ የሆነልን ነገር ሲገባ በክርስቶስ እኛ የሆነው ነገር ሲገባን ምን ልሆንልህ ነው የምንለው። አንዳንድ ሰው ምን 10 ያጨብጭቡ ይላል 11ኛ ቢጨምር የሚበዛበት መስሎት። ግድ የለም እነዚህ እጆች ድንጋይ ከመወርወር ተርፈው አመጽ ከመስራት ተርፈው የአንዳንዶቹ እንኳን በዚህን ሰዓት ሰው ኪስ ይገቡበታል፣ ጩቤ ይዘውበታል፣ ስለት ይዘውበታል፣ ሰው ይገሉበታል፣ ለተራራ ለወንዝ ለምናምን ያጨበጭባሉ። ከዚህ ሁሉ ያመለጡ የኛ እጆች ግን ለሰሪያቸው ክብር ያመጣሉ፣ ለኃያሉ ጌታ ክብር ያመጣሉ። ዛሬ እያመሰገንን የማጉረምረም መንፈስ ይመታ። ሃሌሉያ! ይሄ ነው የሚሆነው። ዛሬ ምስጋና ወደ ጓዳችሁ ይገባል። ታዲያ ሌላስ በረከቱ ምንድነው? ተመረጠን፣ ልጆች ሆነን፣ በመንፈሱ ምን አለን? ታተምን። የሥላሴ የአንድነት የአብሮነት ስራ ሁሉ በእኛ ላይ ኢንቨስት አደረገ ሥላሴ እኛ ላይ። ምን ያልሆነው አለ? በክርስቶስ የዘላለም ሕይወትን አገኘን። እግዚአብሔር ለዘላለም ይባረክ። ስለዚህ እንዲህ የሆናችሁ ነው የሚለው 4 5 6 ደግሞ ለጥሪያችሁ በሚገባ መልኩ ምን ተመላለሱ ነው። እንዴት እንመላለስ? በቅድስና ነዋ፣ እግዚአብሔርን በመፍራት ነዋ፣ በትህትና ነዋ። ዝርዝሩን አሁን እኔ ልናገር የፈለኩት ሌላ ሐሳብ ስለሆነ እግዚአብሔርን በመፍራት ነዋ። ሕይወት የሌለው ሙት የነበረ ሕይወት የሰጠውን ሰጪውን እንደሚያከብር ነዋ። እንደዛ ነዋ የምትመላለሱ፣ እንደዛ ኑሯ። በጣም ልምድ ብለናል። በተለይ በዚህ ዘመን ከባድ ነው። ክርስትና ቅጡን ያጣበት ዘመን፣ መንፈሳዊ ፖይዝን የሆነበት ዘመን፣ ሰው በድፍረት መድረክ ላይ በስመ እግዚአብሔር የሚሸነግልበት ዘመን፣ ድራማቲክ በሆኑ ነገሮች ምእመናን የተደናበሩበት ዘመን፣ የቀላ ሁሉ በርበሬ የሚመስለው ትውልድ የተነሳበት ዘመን፣ የጨሰበት ሁሉ ሄዶ የሚታጠን ትውልድ። ምን ሰብከነው ይሆን እንዲያረግ ነው? ምን አስተምረ ነው ይሆን? ይሄ ትውልድ በነፈሰው ንፋስ የተወሰደው ወሳጅ ንፋስ የበዛበት ዘመን። በአግባቡ እንደተደረገልን እንደ ሰማይ ቸርነት ምድር ላይ የምንኖርበትን ጸጋ እግዚአብሔር ያብዛልን። ምን አለበት ቢያበዛልንና እናንተም አሜን ብላችሁ እኔም በረከቱን ብባርካችሁ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ሰማይ ልክ የሚለውን ኑሮ መኖር እንድትችሉ እግዚአብሔር ጸጋውን ያብዛላችሁ። ሰማይ ከሚኮሳተርበት መመላለስ ያውጣን።
መድረክ ተሰጥቷቸው ህዝብ ተሰጥቷቸው ሰማይን የሚያኮሳትሩ ብዙዎች አሉ። ስፍር ቁጥር የሌለው ጠጠር መጣያ የሌለው አዳራሽ ሞልቶ ኦቨርፍሎ ያለበት እኮ ሰማይ ተኮሳትሮ የሚያየው ስብስብ ነው። አንዳንድ ቦታ ሰማይ የማይደምቅበት የሚጠራው ኢየሱስ የመጽሐፍ ቅዱሱ ያልሆነበት እንዴ በፍጹም አይገናኙም። ከልጅነቴ ጀምሮ የሰማሁት ያወቅኩት የተከተልኩት የማገለግለው ይሄ ጌታ መጽሐፉ የሚያወራኝ ኢየሱስ የሚል ስያሜ ይነገር ይሆናል እንጂ ድርጊቶቹ ግን እሱን አያሳዩም። ለዚህ ነው ቅድም ያልኩት ቤቱ ለባለቤቱ ይመለሳል። በጣም ተነጥቋል፣ ባይተዋር ሆኗል። አንዳንድ ቦታ ላይ ባይተዋር ሆኗል። ድምቀቱም ምናምን የሶሻል ሚዲያው ላይ ምናምን ያለውን ነገር ብቻ አትዩ። ሰማይ ተኮሳትሮ ነው ያለው፣ ኮቴው ግን እየተሰማ ነው። የክብር ተስፋችን የናዝሬቱ ኢየሱስ በክብር ይመጣል። ይመጣል። ጭብጨባ ልስማ እንዴ ከጉባኤው ይመጣል። ይመጣል የምንጠብቀው ጌታ ይመጣል። የምናመልከው ጌታ ይመጣል። የተከተልነው ጌታ ሊወስደን ይመጣል። ለዚህ ነው ይሄንን ወንጌል ይዘን ውጪ ላሉት ልናወራ የሚገባው። ይሄ ነው። እግዚአብሔር ለዘላለም ይባረክ። ታዲያ እንደዚህ እንመላለስ። መጽሐፉ ይሄንን ነው የሚያሳየው። እንድታነቡት በጣም ጋብዤ ወደ ዛሬዋ ቁጥር ልምጣ። ታዲያ መቼ እናመስግነው? መቼ እናመስግነው? የሆነ ነገር ሲደረግልን በአመት አንዴ የምስጋና ፕሮግራም አድርገን እሺ በወር ብናደርገውስ? ታዲያ መቼ እናመስግነው? ቁጥር 20 ላይ 5ኛው ምዕራፍ እንዲህ ይላል፣ ሁሉ ጊዜ። እግዚአብሔር ለዘላለም ይባረክ። የሆነ መንፈስማ ዛሬ ይመታል። የማጉረምረም መንፈስማ ይመታል ዛሬ በቤታችን ያለ ሲሞላ ሰለብሬት ሲጎል ፊት ማስረዘም ሲሞላ ዝላይ ሲጎል ከጸሎት መሰዊያ መሸሽ የሚባሉ ነገሮች ዛሬ ይቃኛሉ። አሜን ትላላችሁ? ጊዜን ለሁለት ከፍለን እንየው። ሁሉ ጊዜ ማለት ምን ማለት ነው? ሁሉ ጊዜ ነው። እውነት እኮ ነው። ሁሉ ጊዜ ማለት አሁንም ማለት ነው። ሁሉ ጊዜ ማለት ግን እንደው ክፍል ስናረገው ሲሳካም ሳይሳካም ማለት ነው። ዛሬ ይሄ መንፈስ ያገኘናል። ምን አገኙ ይባላል ማለት የቀደመው ክርስቲያኖች ይሄ ነበር መልካችን፣ ይሄ ነበር ውበታችን። ሞላ ጎደላ አይደለም የኛ ዝማሬ። ማራናታችን አዝማቻችን ነበር። ናልን ኢየሱስ አረ የነሱ አምላክ በሉም አልበሉም ፊታቸው ያበራል ነበር የምንባለው። ያበራል የነሱ አምላክ የተለየ ነው ነበር የምንባለው። ዛሬ ተቀየጥን። እግዚአብሔር ከቅይጥ ህይወት ያውጣን። ማለት አሁን ኮሽ ሲል ምን በረግግ ሆነን እንዴት እንበረግጋለን? መኖሪያችሁ የዘላለም አምላክ የተባለልን እኮ ነን እኛ። በደሞዛችን ልክ አይደለም የምንኖረው፣ የሚያኖረን እሱ አለ። ታዲያ መቼ እናመስግነው? ሁሉ ጊዜ። እኔ ማለት አሁንም ትኩረት ሰጥቶ ይፈልገዋል እንደ ጌታ ምስጋናችንን። ኦፍ ኮርስ ይፈልገዋል። ስለሚፈልገውም ነው እኔን ዛሬ ላከኝ። አንዳንዶቻችሁን ቼክ ሊያደርግ ይፈልጋል። የምስጋና ባለዕዳ እንዳትሆኑ። የተደረገላችሁ ብዙ ነገር አለ። በነገራችን ላይ መጽሐፉ ሲናገር ያመስግነኝ ያለው ሙሉ ጤና ያለው አይደለም ያለው። ሙሉ ጤና ያለው ያመስግነኝ ቢል ኖሮ ጤና የጎደለን ኖሮ ከምስጋና እንርቅ ነበር። ሙሉ አካል ያለው ያመስግነኝ አይደለም ያለው መጽሐፉ። እዚህ የማያሟላ የለም፣ እንትኑን ያንን መስፈርቱን የማያሟላ የለም። እስትንፋስ ያለው ሁሉ አለኝ የሚል ያመስግን ምናምን ማለት አልችልም መቼም። ያለውን እዚህ የመጣው ክብር ለጌታ ይሁን። ሆኖ ልታጨበጭቡ አስባችሁ ነው እንዴ ቆም ያላችሁት? ገና እግዚአብሔር ይመስገን። እስትንፋስ ያለው ሁሉ ምን አግኝቼ ነው ማመሰግነው ምናምን ከሚል ከሰማይ ከሚያጣላ እናንተ እግዚአብሔርን የምትረሱ አይደል የሚለው መጽሐፍ ቅዱስ። መርሳት አለማመስገን ሆኖ ያየሁት እዛ ክፍል ላይ ነው። መዝሙር 50:20 ላይ ደግሞ እንደዚህ ይላል፣ ምስጋና የሚሰዋ ለካ የሚሰዋ ነው። አንዴ የተሰዋ ነገር ደግሞ ለተሰዋለት አካል ብቻ እንጂ ለሌላ ተመልሶ አይሰዋም። ምስጋና ምንም ይለይ ትዝ ይላችኋል አይደል? ከወራት በፊት በሎስ አንጀለስ አንድ ትልቅ አዋርድ ነበረ። የሆሊውድ እንትኖች ፊልም አክተሮች ምናምን እንደዚህ ተሰብስበው ሰለብሬት የሚያደርጉበት እውቅና የሚሰጡበት ነውና 1 2 3 ብለው ደርድረዋል። የመጀመሪያ ማማቸውን፣ ሰከንድ ላይ ደግሞ አሰልጣኛቸውን፣ ሰርድ ላይ ጋድ ብለው አስቀምጠዋል።
እግዚአብሔርን ሶስተኛ አድርገውት እሺ ይሁን በሶስተኛም እንደው አንድ ሰው ይገኝ ይሆን ከዛ መካከል ብድግ ይያሉ መናገር ጀመሩ በጣም ሚሊዮነሮች ናቸው አንዳንዱ ሐይቅ ዳር የሰራው ቤት ወደ 80 ሚሊዮን ዶላር ነው ሐይቅ ዳር በጣም ዘንጠው የሚኖሩ ናቸው በጣም ማለት ወርቅና ብር ዳይመንድና ምናምን እንደዚህ አንድ ላይ ተቀላቅለው መብላት ቢቻል መብላት የሚችሉበት የፋይናንሻል አቅም ያላቸው ናቸው እየወጡ ግን እንዲህ አሉ ለዚህ የመድረስ የምክንያት እንትና ነው አለቀ ማይክ የያዘችው ኮሜንታተር ወጣችና ሰርድ ላይ ሶስተኛው ላይ የተቀመጠው ጋድ ማንንም የለውም እግዚአብሔር ለዚህ ያደረሰኝ የሚል አንድ ሰው ጠፋ no one mention አለች እና ስትገልጸው እሷ እንዲህ አለች ያሽሟጠጠች ይሁን በምን እንደሆነ ብቻ አላቅም አምላክ የለሽ ከተማ ናት አለች ሰማይ ዘንበል ብሎ ሲያይ እስትንፋስ የሰጣቸው እግዚአብሔር ሲያያቸው አንድም ሰው ተመስገን ያለው የለም መጣ ሰማይ አምላክ ሲኮሳተር ፈጣሪ ሲኮሳተር ተፈጥሮ ነው የሚያምፀው ልብ በሉ አሁን የተፈጥሮ አመጾች እኮ ሰማይ ሲኮሳተር ነው እግዚአብሔር ከእንደዚህ አይነት መኮሳተር ምድራችንን ኢትዮጵያን ይታደጋት አሉ በጓዳም ይማልዱ የሚያለቅሱ አሉ ምህረቱን የሚስቡ እንጂ እኛ ሀገር ላይም እንደዚህ ሰማይን የሚያኮሳተሩ ነገሮች ብዙ እየሆኑ ነው በጣም በስመ እግዚአብሔር ብዙ እየሆኑ ነው ሰማይ ሲኮሳተር ተፈጥሮ ያምጻል መጣ በማግስቱ የእሳት ሰደድ የትኛው ያቆመው የትኛው እሳት አደጋ ያቆመው ደሞ ለይቶ ይመስላል እነዛ ተናጋሪዎች እነዛ የሆሊውድ ባለሀብቶች የሰሩትን ቤት በሙሉ በላው ምን ይደንቃል አትሉኝም ዞር ስንል ጎሎ ቦሃቃው ደራርቆ ሌማቱ ፍርፋሪ ጠፍቶበት በዚህ በኩል ሌላ ጎሎ እዚህ ጋር ሌላ ቻሌንጅ ይያለ እኛ ቤት ግን ምስጋና አለ እኛ ቤት ግን ጭብጨባ አለ እኛ አምልኮ ላይ ለእግዚአብሔር ክብር አለ ይጨበጨብለታል ይመለካል ይሄ ጌታ ክብር ይሰጠዋል አባቴ ተደርጎልኛል የሚል ያጨብጭብ ለጌታ ልጅ ሆኛለሁ የሚል ያምልክ እግዚአብሔር ያደረገልን ነገር ብዙ ነው እናመስግነው እናክብረው ልጆች ሆነናል በጣም ብዙ ነገር ተደርጎልናል ሁሉ ጊዜ ምን በሉት ሁሉ ጊዜ ሲሞላም ሲጎልም ለምን ቅድም እንዳነበብኩት ኢሳይያስ ላይ ለዚህ ነው የተፈጠርነው ስፔሻሊ ደግሞ ዳግም የተወለድነው እንዴ ለመርቃችሁ በዚህ በረከት እግዚአብሔር ቢባርካችሁ ለዳግም ልደት በሚመጥል አኗኗር እግዚአብሔር ይባርካችሁ ክርስትና ስብከት አይደለም የ45 ደቂቃ በጣም ጥቅስን ያጣቀሱ መድረክ ላይ የሰዎችን አቴንሽን ማግኛ አይደለም ክርስትና ኑሮ ነው ታዲያ ያልነጉ ነገዎቻችሁን በአንጊው በእግዚአብሔር እጅ ስላሉ እንዲህ ብዬ ልባርካችሁ ነገዎቻችሁን በተግባር እግዚአብሔር ይባርካችሁ በመኖር ይባርካችሁ በማመስገን ህይወት ይባርካችሁ ደሞ ቀጠለ በቅርብም ሰምታችኋል አይደል ቴክሳስ ላይ ሰው እንዴት ነው የምድሩን ጨርሶ ወደ ሰማይ አፍ የሚከፍተው እንዴት አይነት ድፍረት ነው ቴክሳስ ላይ እንደዛ አላሉ አንዱ ተነስቶ የከተማዋ ከንቲባ ይሁን የምንሆነ አላቅም ብቻ ሰማው ሶሻል ሚዲያ የማይነግረው ነገር የለም በጣም እንኳን ሌላ ሰው አለ እንኳን ሰው እግዚአብሔር ራሱ ወደ ከተማችን በህገ ወጥ ቢገባ ዲፖርት እናደርገዋለን ይሄንን ባሉ ማግስት ነው እንግዲህ ተፈጥሮ አመፀ ፈጣሪ ሲቆጣ ተፈጥሮ ነው የሚያምፀው መጣ ጎርፍ ደግሞ ዲፖርት አደረጋቸው እነሱ ያባቴ ብሩካን በጊዜውም ያለ ጊዜውም ሲሞላም ሲጎልም ስንበላም ሲርበንም እግዚአብሔር ይመስገን እግዚአብሔር ይመስገን ይፈልገዋል ይፈልገዋል ትዚላችሁ አራረ ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ በምድር ላይ በሚመላለስበት ጊዜ አንዴ 10 ለምጻሞች መጡና ለመኑት ምን ብለው አንጻን ብለው ሄዱ አላቸው ንጹህ አላቸው ሄዱ እየሄዱም ይያሉ ስንቱ ነጹ ይላ 10ም እና 9ም ሴሌብሬት ያደረጉ ወደ የእንትናቸው ሄዱ አንደኛው ግን ቆም ብሎ አሰበ ኦኬ እንዲህ ያረገኝ ጌታ
ቴንኪዩ ማለት አለብኝ። ዛሬ እኮ የምስጋና ባለዳ እንዳትሆኑም ጭምር ነው የመጣሁት። የጎደለ ነገር እያሳያችሁ ምንም እንዳልተደረገላችሁ ነገር ፊታችን ረዛዝሞ ምናም ቁጭ እንድንል አይደለም ሰማይ የሚፈልገው። ኦሬዲ አንዴና ለዘላለም ተደርጎልና ያ የመንፈሳዊ በረከቱ ሁሌ እንድናመሰግነው የሚያደርግ ነው። ግን እኮ በየዕለቱም አድርጎልናል። ዛሬ እንኳን አድርጎልናል። ከመኝታችን ብድግ ስንል ስም ያለውና ስም የሌለው በሽታ ከአልጋችን ጋር አጣብቆ አላስቀረንም። የቀሩ እኮ አሉ። ብድግ ስትሉ ደና ይሆናችኋላችሁ። ምስጋና ጀምሩ። ክብር ለጌታ ይሁን። ደና ስትሆኑ ደግፎ ሲያስነሳችሁ እንዴ የአባቴ ብሩካን የለበሳችኋቸውን ልብሶች ለብሳችሁ እንድትመጡ አረ ያልቻሉ አሉ። ይሄ እኮ በብር አይደለም የሚሆነው። ይሄ እኮ በሀብት አይደለም የሚሆነው። ሚሊዮነሮች ቢሊዮነሮች አሁን ትላልቅ ሆስፒታል ሂዱ ቪኤታቸውን አቁመው በዊልቸር ላይ ቪኤታቸውን አቁመው በአልጋ ላይ ያሉ አሉ። እኛ በምንም ብንሆን ቤቱ አለን። ዛሬ አለን በቤቱ በግርም መተን ቢሆን በዊልቸርም መተን ቢሆን የሆነ ነገር ጎሎንም ቢሆን ልናጨበጭብ ግን ታድለናል። እልል ልንል ግን ታድለናል። ልናመሰግነው ግን ታድለናል። የምስጋና መስዋዕት ልንሰዋ ታድለናል። ሁሉ ጊዜ ነው የሚለው። ሁሉ ጊዜ ማለት ነው ይሄ ነው። ሲሞላም ሲጎልም ነው። መቼ ነው እናንተ ቤት ጌታ የሚመሰገነው? መቼ ነው ጓዳችሁ ላይ ምስጋና የምታቀርቡት? የምስጋና መስዋዕት መቼ ነው የምታቀርቡለት ለጌታ? ሲሳካ፣ ሲሆን፣ ሲሞላ፣ ጤነኛ ስትሆኑ፣ ሳትሆኑስ? ኢዮብ አቤት እስከ መቼ ተስፋ ታደርጋል? ኢዮብ መለሰ ቢገለኝስ እንኳን እዛ ጥግ ድረስ ነው የምትሄደው። እኔ ግን አቋራጭ መንገድ ልንገርህ አለችው። በቅፉ ያለች ባለቤቱ የልጆቹ እናት አቋራጭ መንገድ ልንገርህ፣ እንዴት ተሰቃይተህ ከምትኖር ስቃይ ነው ለሷ ተጎሳቅሎ መኖር። ስቃዩስ በድሎት እየኖሩ ከጌታ መጣላት ነው። ስቃዩስ ከሰማይ መኳረፍ ነው። ልንገርህ አቋራጭ መንገድ እስቲ ንገረኝ። እግዚአብሔርን ስደብና ሙት ነው። ባይዘዌ እኔ ሳስበው እግዚአብሔርን ስደብ ማለት ምስጋና ቁም ነው ባጭሩ። አታመስግነው ነው አጭሩ እንጂ መቼም እግዚአብሔርን መሳደብ ሰውን እንደሚሰድብ ስድብ አይነት አይደለም። በቃ የምን ኖ እግዚአብሔር ሰጠ፣ እሺ እግዚአብሔር ነሳ። ሲሰጥም ሲነሳም አንዳንድ ሰዎች ፐብሊክሊ ይሄንን ኢዮብን ሲሳደቡ ሰምቻለሁ። እንዴት እግዚአብሔር ሰጥቶ እግዚአብሔር እንዴት ይነሳል? እግዚአብሔር ነሺ አይደለም ይሄ ምናምን ብለው የስድብ ቃል ፐብሊክሊ አውጥተው። የኢዮብ አንደርስታንዲንግ ግን የሚገርም ነው። ኢዮብ በእግዚአብሔር ክልል ውስጥ ካለ፣ እግዚአብሔር ባሰመረለት መስመር ውስጥ ካለ ቤቱን የሚያንኳኳው የትኛውም መንኳኳት ሰማይ ፈቅዶ ነው። ማንም ሰማይን አልፎ ማንም እግዚአብሔርን አልፎ የሚመጣ እንዳለ አያስብም። ስለዚህ ቢሰጥ እግዚአብሔር ነው፣ ቢወስድ እግዚአብሔር ነው። ስለዚህ ምን ይሆን? ሰጠም ነሳም ይባረክ። አሁን በጣም ሰይጣንን የሚያበሳጭ ጭብጨባ እንድታጨበጭቡ ነው የምፈልገው። ቢሞላም ባይሞላም ቢሳካም ባይሳካም ጤነኛ በሆነም ባልሆነም ይጨበጨብለታል፣ እልል ይባልለታል፣ አምልኮ ይሰጠዋል፣ ይዘመርለታል። እግዚአብሔር ይባረክ። ሁሉ ጊዜ እሺ ጊዜውስ እንደዚህ ነው። ውጤት አለው እንዴ? ያው በኢዮብ ሕይወት ላይ የምታዩት ነው። ማመስገን እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ምን አገኘ እንጂ መልካሙ እንደተቀበልን ክፉን አንቀበልም እንዴ? አንቺ ከሰነፎች ሴቶች እንደ አንዲቱ ነሽ። ጥግ ያዢ መጡ። ጓደኞቹ ደግሞ ጥቅስ የሚጠቅሱ ወንጌላውያን መጡ። አይ እግዚአብሔር እስቲ ጓዳ መርምር ምናምን አሉት። ምን ይመረምራል? እግዚአብሔር እዛ ጋር ቆሞ እኮ እንዲህ ብሏል። እሱን የሚመስል ጻድቅ ሰው በእንደዚህ አይነት መንገድ ያልፋል። አሁንም እኮ እንደዛ ነው። ባይዘው አሁን እንትን ሜዠርመንቱ ተቃኘ፣ በአዝማሚዎች ዘመመ እንጂ የመንፈሳዊነት ልኩ የምድራዊ ቁሳቁስ ሆነ እንጂ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ቪኤት ይነዳሉ አይደለም የሚለው። ቪላ ቤት ፎቅ ቤት ይሰራሉ አይደለም የሚለው። ይሰደዳሉ ነው የሚለው። ባይዘው ይሄንን ከመረጣችሁ ዛሬም አለ ስደት። ዛሬም የሆነ ሰርክል ውስጥ አትገቡም። የሆነ ነገር ትገፋላችሁ። ግዴላችሁም። ኮቴው የሚሰማ የክብር ተስፋችን ኢየሱስ ሲመጣ ግን የክብር አክሊል ትቀበላላችሁ። ፍጻሜያችሁን እግዚአብሔር የክብር ያድርገው።
ስለዚህ መቼ እናመስግነው? በምን እናመስግነው? ስለምን እናመስግነው? ይኸው ስለ ሁሉ ይላል። ስለ ሁሉ ስለ ሁሉ ስለምትተነፍሱትም አየር። እናንተ የአባቴ ብሩካን በመብራት ኃይል እጅ ቢሆን ብላችሁ አስባችሁታል? አየር ተንፈራፍረን ነበር። ይሄኔ አንዴ ብልጭ አንዴ ድርግም ሲል ሲፈልጉ ሲያበሩት ምናም ሲሉ በጣም ውድ የሆኑ ነገሮች እነ አየር እነ ፀሐይ እነ ደስታ እነ ሰላም የሚሸጡ ሳይሆኑ የሚሰጡ ናቸው። በነፃ ተቀብያለሁ የሚል አለ እንደዚህ ቤት? ለታዲያ ለሱ ጌታ ክብር አለ እንደ ዛሬ አለ። ሃሌሉያ! እንደ የተደረገልን ስለ ሁሉ እናመሰግናለን። ስለ ሁሉ እናመሰግናለን። ስለ ሀገራችን እናመሰግናለን። ቢሞላም ባይሞላም እናመሰግናለን። ስለ ምድራችን ስለምናየው ነገር እናመሰግናለን። የምር አመስግናችሁ ታውቃል? ስለ ራሳችሁ አመስግናችኋል? ስለ ተክለ ሰውነታችሁ አመስግናችኋል? ስለ መብላታችሁ ሰው እኮ በአፍ ውስጥ ያለው ምራቅ እኮ ትን ብሎት እንደዚህ አልሰማችሁም? ምን ሆኖ ነው የሞተው አልኩኝ። አንድ ጓደኛዬ ለቅሶ ሄዶ አብረን ፕሮግራም እንሄድ ነበር። ሲቀርብኝ አይ አንድ ጓደኛዬ ልጁ ሞተ። ምን ሆነ? ምንም በቃ አብረው ቁጭ ይላል። ምራቁ ትናለው ሞተ። እንዴ ከሌላ ቦታ ተጠብቃላችሁ እንዴ? አለኮ ምናምን አምችን ውስጥ ታዲያ ለምንድን ነው ያለ ሞት ነው? ለምንድን ነው ዛሬ የተጨመረልን? ባይዘወይ ከሰዓት የሚጨመረልን ለምንድን ነው? ቁርስ በልተን ምሳ እንድንደግም አይመስለኝም። ምሳ በልተን ራት እንድንጨምር አይመስለኝም። በተጨመረልን ቁጥር ለጨማሪው ክብር እንድናመጣ ነው። ክብር ይፈልጋል እሱ። ክብር ይወዳል እሱ። ምስጋና ይወዳል እሱ። አምልኮ ይወዳል እሱ። ዛሬ የምስጋና መንፈስ ያገኘናል። ደሞ እኮ የተደረገልን እኮ ነን። እኛ ምን ያልተደረገልን ነገር አለ? ምን ነው ትላንታችንን እናስብ እንጂ። አንድ ጊዜ እንደዚህ ሆነ ይባላል። እችልና ነገርና እንደው ወደ ማጠቃለያ ይመጣሉ። በጣም ምርር ያላቸው እግዚአብሔርን ባገኘሁት የሚሉ 3 ሰዎች ከየቤታቸው ወጡ አሉ። ከየቤታቸው ወጡ እና ኮርነር ላይ ተገናኙ። የልትሄድ ነው? እግዚአብሔርን ፈልጊ። አንተስ? እግዚአብሔርን ፈልጊ። አንተኛውስ? እግዚአብሔርን ፈልጊ። ና በቃ አንድ ላይ ነን። እንሂድ። እሺ ተገኘላቸው አሉ። ምሳሌ ነው። ተጣላ ያለው በምሳሌ ይጣላል አሉ። አሁን ተገኘላቸው ማለት እንዴት ነው ምናምን ብሎ የሚመራመር አይጠፋም ብዬ ነው። ምሳሌ ነው የአባቴ ብሩካን። ክብር ለጌታ ይሁን። ተገኘላቸውና በየተራ አስገባቸው። እሺ አንተ ምን እንደምትፈልገው? እኔ ከተወለድኩ ጀምሮ እንዳልሰራ ጣት የለኝም አለው እና በምሬት ነው ያለው። ይሄ ነው የሌለህ? ያውልህ ብሎ ሰጠው። ጣት አበቀለ፣ ወጣ። በጣም እየፈነጠዘ ወጣ። አንደኛው ገባ። ከተወለድኩ ጀምሮ ሰው በየቀኑ የሚቆረጠው ጸጉር አናቴ ላይ አንድ የለም። ይሄ ነው ችግር። ያውልህ ሲል ዞማ ጸጉር ግጥም። ሱም ሰለብሬት እያደረገ ሄደ። አንደኛው መጣ። ሁሉ ሙሉ ጤና አለኝ፣ ስራ መስራት አልቻልኩም፣ ብር እንትን የለም ምናምን አለ። ነው ባርኬሃለሁ አለ። 3ቱም ሄዱ። ከረጅም ጊዜ በኋላ ቼክ ሊያረጋቸው እንደ ዛሬው መጣ አሉ። ዛሬ ቼክ ምን ደረግ ሰዎች አለን ለማለት ነው። መጣ፣ አገኘው፣ ባለጣቱን አገኘው። እንደ ሰው ሆኖ ማለት ነው። ሰላም ለሰላም እንደምን እጆች እንዴት ያምራሉ፣ ጣቶች እንዴት ያምራሉ ሲለው ምን ቢል ጥሩ ነው ይሄ አለው። የልጅነቴን ብታየው ኖሮ እንዴ አለ። ማለት በልጅነት እንደዚህ ነበርክ አለ። የልጅነትን ይስጥሃ አለው። ወዲያው ተሰበሰቡ። ትላንቶቻችሁን ላስታውሳችሁ ፈልጌ ነው። እሺ አንዳንዶቻችሁ እንደዚህ አልነበራችሁም። ከሰው መሃል ልንቀመጥ የማንችል ብዙ ነበርን። እግዚአብሔር ጠረናችንን ቀይሮታል። እግዚአብሔር መዓዛችንን ቀይሮታል። እግዚአብሔር ትልቅ ውለታ አለብን። የምስጋና ባለዳዎች እንዳትሆኑ በጣም ልቀሰቅሳችሁ ነው ዛሬ የመጣሁት። ሄደ ሁለተኛው ጋር ሄደ። አንተ በጣም የሚገርም ነው፣ ጸጉርህ እንዴት ያምራል አለው። እሱም ደገመለት። ይሄ አለው በልጅነቴ ብታይ እንዴ ሰው ምን አለ ተመስገን ቢል፣ ምን አለበት ማመስገን ቢችል። የልጅነቴ ይሻል ነበር። ይሁንልህ አለው። ወደ ቀድሞ ተመለሰ። 3ኛውን ቼክ ሲያደርገው ቤቱ በእብነ በረድ የታጠረ ነው፣ በአደገኛ ሽቦ ሁሉ የታጠረ ነው። ሲያንኳኳ ዘበኛ አለው፣ 3-4 ዘበኛ። ቆይ መሽቶብኝ ነው ልደር አለ። እንግድነት ሄዶ እስቲ ቆይ አለቃችንን ጠይቃሉ። አለቃው ሲጠይቅ አስገቡት አለ።
ሲገባ የተንጣለለ ህንጻ ነው። ቤቱ ቤተ መንግስት ይመስላል። ሶፋው ራሱ የቤተ መንግስት ሶፋ ይመስላል። ቁጭ ብሏል። ሰውየው አየ። ቼክ ሊያደርግ የመጣው አየ። በሰው መልክ የመጣው አየ። እንዴት ታድለሃል፣ እንዴት ተባርከሃል፣ ከውጪ ጀምሮ ሳየው የሚገርም ነው ሲለው ከሶፋው ላይ ተነሳ፣ ብድግ አለ፣ ተንበረከከ። እንዲህ አልነበርኩም አለ። እንዲህ አልነበርኩም አለ። ባዶ ነበርኩኝ አለ። እንዲህ አልነበርኩም። እንዲህ ያረገኝ እሱ ነው አለ። እንዲህ ያረገኝ እሱ ነው አለ። የባረከኝ እሱ ነው አለ። ሰው ያረገኝ እሱ ነው አለ። የዛሬን አትይ፣ እንዲህ አልነበርኩም አለ። ሃሌሉያ ሃሌሉያ። እንዲህ አለው መልሶ፣ እንዲህ አልነበርክም። አዎ እንዲህ ያረገ እሱ ነው። አዎ እንዲህ አለው፣ ጨምሮ ይባርክሃ። ልባርካችሁ ዛሬ በዚህ በረከት ጨምሮ ይባርካችኋ። እያመሰገናችሁት ይባርካችኋ። በልጆቻችሁ ይባርካችኋ። በትውልዳችሁ ይባርካችኋ። ጓዳችሁ ይባረክ። ሁሉ ጊዜ ስለ ሁሉ በማን እናመስግን? በጌታችን በኢየሱስ ክርስቶስ ስም። በማስም በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ ምን በሉ? አመስግኑ። ከዘላለም ሕይወት ተርፋችኋል። አመስግኑ አመስግኑ። እዚህ ላይ ያየው መስሎኛል። ኢሳይያስ ምሳሌ 24:11 ላይ ወደ ሞት የሚነዱትን ምን በል? መታደጊያውን ሰጥቶናል። እኛን የለወጠ ሌሎችን ይለውጣል። እኛን ያዳነን ወንጌል ሌሎችን ያድናል። በማርቆስ ላይ የወንጌል ዲፊኒሽን ባጭሩ ተቀምጧል፣ ግን በጣም ትልቅ ነገር የዘላለም ድህነት የሆነውን ማርቆስ 16:8 ላይ የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ምን አደረገው? ላከው። በእጃችን ያለው ምንድነው? እሱ ያለው ይሄ ነዋ፣ ወንጌል ነዋ። በወንጌል የዳንን የምናመሰግን አመስጋኞች እያመሰገንን ምን እናድርግ? ሌሎች ያመሰግኑት ዘንድ ከውጭ እንጥራ። አመስጋኝ ይበዛለት ዘንድ ወንጌል እናውራ። ጭብጨባ ይበዛለት ዘንድ፣ እልልታ ይበዛለት ዘንድ፣ ሰለብሬት የሚያደርግ ትውልድ ይበዛ ዘንድ ምን እንበል? ይሄን ወንጌል ይዘን እንውጣ። ይሄ ወንጌል ምንድነው? የዘላለም ድህነት ነው። የዘላለም ድህነት ነው። የዘላለም የሚባል መድኃኒት አለ። ኦፍ ኮርስ እንዴት ይኖራል? የዘላለም በሽታ ስላለ ነው። ኃጢአት የሚባል በሽታ ስላለ ነው። የትኛውም ፋብሪካ ያልፈበረከው ማኑፋክቸር ዴት ኤክስፓየር ዴት የሌለው የትኛውም መድኃኒት ብትሄዱ ጅምርና መጨረሻ አለው። ኤክስፓየር ዴት አለው። ሕፃናት እንዳይነኩት ይባላል። ይሄ ለአዋቂዎች ነው ብቻ ይባላል። ለሁሉ የሚሆን መድኃኒት፣ ለትልቁም ለትንሹም የሚሆን መድኃኒት፣ የዘላለም መድኃኒት ወንጌል በእጄ ነው የሚል ለጌታ ክብር እንዲያመጣ ጠይቃለሁ። ይሄ ዓለምን ይለውጣል። ይሄ ዓለምን ያድናል። ይሄ ዓለምን ይቀይራል። የዘላለም መድኃኒት ነው። የዘላለም መድኃኒት ነው። እና እኛ አመስጋኞች ምን ይጠበቅብናል? እያመሰገን ነው። ምን ስለሆንን? ስለዳንን፣ የልጅነት ማዕረግ ስላገኘን፣ ከሞት ወደ ሕይወት ስለመጣን። ታዲያ ምን እናድርግ? ወንጌሉን እንያዝና ደግሞ በሞት ያሉትን እንታደግ። ምን እንበል? እንናገር። ምን እንበል? ያድናል እንበል። ሕይወታችን ይመስክር። የዳንነን የተለወጥነን። እንዲህ አልነበርንማ። እንዲህ አልነበርንም። እንዲህ ያደረገን እሱ ነው። የለወጠን እሱ ነው። ለወግ ማድረግ ያደረሰን እሱ ነው። ክብር የሆነን እሱ ነው። እግዚአብሔር ለዘላለም ይባረክ። ምን እንበል? የዘላለም መድኃኒት ይዘናል። ዝም አንበል። ሰው እየሞተ ነው። ሰው እያለቀ ነው። የአባቴ ብሩካን ታላቁ ተልእኮ ይሄ ነው። ባይሰው የሰማይ አጀንዳ ይሄ ነው። እያመሰገን ነው። ስለ ሁሉ እያመሰገን ነው። ሁሉ ጊዜ እያመሰገን ነው። በጌታ በኢየሱስ ስም እያመሰገን ነው። ምን እናድርግ? ይሄን ወንጌል ደግሞ የለወጠንን ወንጌል እንያዝና የዘላለም መድኃኒት የሆነውን ለዘላለም በሽተኞች መድኃኒት አድርገን እንስጣቸው። ኢየሱስ ያድናል። የዘላለም መድኃኒት ነው። ሌላስ? የማይለወጥ ነው። አንጨንጀብል የሆነ ነው፣ ግን የሚለውጥ ነው። እኛን የለወጠ ነው። እኛን የቀየረ ነው። አገር የምትቀየረው በዚህ ወንጌል ነው። ትውልድ የሚቀየረው፣ ክፋት የሚቀየረው በዚህ ወንጌል ነው። የማይለወጥ ግን የሚለውጥ ነው። ከዛስ ቅዱስ ነው ይለው። ቅዱስ ነው። የረከሰን የሚቀድስ፣ የተበላሸን የሚያስተካክል፣ የዘመመን የሚያቀና እሱ ነው። እና
ድንበሩ ይኸው ከፀሐይ መውጫ እስከ መጥለቂያዋ ድረስ ገደብ የለሽ ነው። ይሄንን ሕይወት የሰጠን ጌታ ክብር ይገባዋል፣ ክብር ይገባዋል፣ ክብር ይገባዋል። እንጸልያለን። ሃሌሉያ እንጸልያለን። ጭብጨባ ይሆንልህ። ማንም ባለዳ አይሆንም ዛሬ። የጭብጨባ ባለዳ የሚሆን አይኖርም ዛሬ። እናመሰግንሃለን።